በባንኮች መካከል በሳምንቱ በተካሄደ የውጭ ምንዛሪ ገበያ አንድ የአሜሪካን ዶላር የተሸጠበት ዋጋ በየዕለቱ የመጨመር አዝማሚያ ማሳየቱን የኢትዮጵያ ብሔራዊ ባንክ ገልጿል። በሳምንቱ ከተመዘገበው የውጭ ምንዛሪ ገበያ ዝቅተኛው 8 ብር ከ6.364 ሳንቲም ከፍተኛው ደግሞ 8 ብር ከ6.371 ሳንቲም ሆኗል። ከዚህ ቀደም ከባንክ የውስጥ ምርመራ ጋር በተያያዘ የአቶ ኤርሚያስና የዘመን ባንክ ጉዳይን በቅርቡ ሲከታተል የነበረው ብሔራዊ ባንክ የሰጠው ውሳኔ ድንገተኛና የባንኩን ህጋዊ ስልጣን አስመልክቶ ውዝግብ ያስነሳ ሆኗል። የዘመን ባንክ የአክሲዮን ባለቤቶች በባንኩ የውስጥ አሰራር ላይ በሚያሳልፉት ምርጫ ብሔራዊ ባንክ ጣልቃ እየገባ እንደሆነ ማንነታቸውን ያልገለጹ የአክሲዮን ባለቤቶች ገልጸዋል። የባንኩን ስራ አስኪያጅ መምረጥ የአክሲዮን ባለቤቶች ድርሻ ሆኖ ሳለ በቀጥታና በእጅ አዙር ብሔራዊ ባንክ የሚያካሂደው ጣልቃ ገብነት የተቋም ነጻነት ላይ የተቃጣ አሰራር ነው በሚል የአክሲዮን ባለቤቶቹ ይተቻሉ። አቶ ኤርሚያስን ከዘመን ባንክ የቦርድ ኃላፊነታቸው ብሔራዊ ባንክ ከልክሏቸው ነበር። ይህንን ተከትሎ የአክሲዮን ባለቤቶች ምርጫ እንዲያካሂዱ አቶ ኤርሚያስ ከኃላፊነት በመነሳታቸው ይህንን ምርጫ በሊቀመንበርነት እንዳይመሩ ብሔራዊ ባንክ በመከልከል ምርጫ ይጠራል። የአክሲዮን ባለቤቶች የብሔራዊ ባንክን ጥሪ በመቃወም ምርጫ ላለማድረግ በመወሰናቸው ብሔራዊ ባንክ ባስተላለፈው ማስጠንቀቂያ መሰረት ምርጫው አቶ ኤርሚያስ በሌሉበት ይካሄዳል። በዚህ ምርጫ የአክሲዮን ባለቤቶች አቶ ኤርሚያስ አመልጋን በከፍተኛ ድምጽ እንደመረጡ ባለአክሲዮኖቹ ለቪኦኤ ገልጸዋል። በጉዳዩ ላይ አቤት ለሚባልበት አቤት ብያለሁ ያሉት አቶ ኤርሚያስ አመልጋ ተጨማሪ መግለጫ መስጠት አልፈልግም ብለዋል። ሆኖም ለዝግጅት ክፍላችን ውሳኔውን እንደማይቀበሉና ለጠቅላይ ሚኒስትሩ አቤት ማለታቸውን አልሸሸጉም። በዚህ ጉዳይ ላይ የብሔራዊ ባንክን የመረጃ ባለስልጣናት አነጋግረናል። ምላሻቸውን ጉዳዩ ከሚመለከተው ክፍል ጋር ተወያይተው ማብራሪያ እንደሚሰጡን ቃል ገብተውልናል። ዝርዝሩን በሚቀጥለው ሳምንት እናቀርባለን። ጤፍ፣ የስንዴ፣ የሽምብራና ሌሎች ጥራጥሬ ዋጋዎች ካለፈው ሳምንት ጋር ሲነጻጸር መጠነኛ ጭማሪ አሳይቷል። በዚህ መሰረት የአዳ ጤፍ ማኛ 330 በሾላ ገበያ ብቻ የሚገኘው የእምቡር ነጭ ጤፍ 370፣ ሰርገኛ ጤፍ 285፣ ቀይ ጤፍ ደግሞ 235 ብር በመሸጥ ላይ ነው። ነጭ ስንዴ በሾላ ገበያ 225 ብር፣ በመሳለሚያ የእህል በረንዳ ደግሞ ከ260 እስከ 270 ተሸጧል። ነጭ ገብስ 200፣ ጥቁር ገብስ ደግሞ 160 ብር ሆኗል። በመርካቶና በጎጃም በረንዳ አካባቢ የሚገኘው የቅቤ ዋጋ ተመሳሳይ ካለፈው ሳምንትም ብዙም ለውጥ ያላሳየ ነው። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባ 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። በአዲሱ ገበያ የከብት መሸጫ ስፍራም እንዲሁ የደለበ ትልቅ የጅሩ በሬ ከ3000 እስከ 3800፣ መካከለኛው 2500፣ አነስተኛው ከብት ደግሞ እስከ 2000 ብር የሚሸጥ መሆኑን ነጋዴዎች አስታውቀዋል። ነጋዴዎቹ እንደሚሉት የከብት ዋጋ ሊንር የቻለው ከብቶቹ ለእርሻ ስራ የሚሉበት ወቅት በመሆኑ ነው። የስኳር ዋጋ እየቀነሰ የመጣ ሲሆን በመርካቶም ሆነ በተለያዩ ሱቆች 1 ኪሎ እስከ 6 ብር እየተሸጠ ነው። አዳማ ከተማ በሚገኘው በግንብና ባራዳ ገበያ ቦታዎች በዋለው ገበያ በኩንታል ነጭ ጤፍ 290፣ ሰርገኛ 250፣ ቀይ ጤፍ 220፣ ነጭ ጤፍ 175፣ ድብልቅ ስንዴ 160፣ ዘንጋዳ 210፣ ማሽላ 140፣ ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በለቱ የአንድ ፈረሱላ አማካይ ቡና ዋጋ የምዕራብ ሐረርጌ 236 ብር፣ የአርሲ 237 ብር ከ62 ሳንቲም መሸጡና ከትናንት በስቲያ ለጨረታ የቀረበው ቡና መጠን ደግሞ ካለፈው ሳምንት ተመሳሳይ ቀን ከቀረበው በ180 ኩንታል ያነሰ ሆኗል። የእርድ እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000፣ መካከለኛ 1800፣ ዝቅተኛው ከ950 እስከ 1000፣ በግ ሙኩት 350፣ መካከለኛው 160፣ ዝቅተኛው 80፣ ፍየል ከፍተኛው 250፣ መካከለኛው 160፣ ዝቅተኛው ከ60 እስከ 100 ብር ተሸጠ።